በያላችሁበት ሰላም ፍቅር ጤና እንደምትሆኑልኝ ተስፋ ያደረኩ ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ በክፍል 15 ውስታዎቹ ምናምን ያው ከጽጌረዳ ጋር ስለተጣላ እያሰበን ምን ነው እስቲ እንዴ አረ እኔ ኮንዶም ሰገባ በየጎሮሬን ተርኬ ነበር የገባው ስላልሰማሽ ነው አይደለ? በጣም ድምጽን አጥፍታ እየገባ ደግሞ ድምጽ አሰምቻለሁ ስላለ ልቤ ራሱ መጣ። ያምራል በጣም ቆይ ግን አሁን እነዚህ የምን ማስታወሻዎች ናቸው? ማለት አልገባኝም። ማለቴ ወደፊት እናንቺ ስንለያይ ወይ ደግሞ አብረን ከሆነ መጀመሪያ የተነሳናቸው ፎቶዎች ብለን ነው የምናስቀምጥ። ለምን እንለያያለን? ጽጌረዳ እኔ እነዚህ ፎቶዎች ለመቼ እንደምፈልጋቸው ታውቂያለሽ? ለመቼ ነው? ወደፊት እናንቺ እናንተ አንተ ጭንቅላቴን አፈረስከኝ እኮ። ምን ሆነሽ ነው አንቺ? ጥርሴን ልታረግፊ ነው እንዴ? ምን ነው መታወክ እንዴ? ከንፈሬን ነው ከመታሽ። እስኪ ልልክ። አይ ብዙም አልተጎዳም፣ እንደውም ተርፈሃል። በቃ ለጋሽ ሊድላቸው። ጽጌረዳ አቤት። አባትዬው ግን ምንድን ነው ችግራቸው? የአባት ምቀኛ የጣለባቸው ይገርማል። ግን እያስታወሰ ነው ኪሳራ። አይ ነብዩ እያሰላሰልክ በገዛ እጅ በቃ። ለማንኛውም ይኸውልሽ ማንም ሰው እንዳይሰማሽ እኔ ቀድሜ ነገርኩሽ። ያው ማወቁ ጥሩ ነው ብዬ ነው። እሺ አመሰግናለሁ። እሺ ፌቨን። ኧረ ችግር የለውም። ይሄ እኮ ግዴታዬ ነው። ደግሞ በቃ እኔም የሆነ ነገር አስባለሁ፣ አንቺም የሆነ ነገር አስብ። እሺ እሺ በቃ እኔ ልብሴ ልቀይር። ዝም በይ። ፈልገሽ ነው የደወልሽው? በሰላም ነው? ይኸውልህ ነብዩ፣ እኔ እናንተ መገናኘት ይኖርብናል። የምናወራው ጉዳይ አለን። ክላስ ከመግባታችን በፊት እንገናኝ። ይኸውልሽ ዛሬ እኔ ክላስ መምጣት አልችልም። ነገ ወይ ከነገ ወዲያ እናወራለን። ችግር የለም። እናንተ ሰፈር አካባቢ መምጣት እችላለሁ። እዚህ ድረስ መምጣት አያስፈልግሽም። ነገ ከነገ ወዲያ እናወራለን አልኩሽ እኮ። እንደሱ አይሆንም ነብዩ። አይ ጋሼ ምን ነው ግን አምሽቶ ነበር እንዴት አይሙት? ማታ ትንሽ ጥሩ አልነበረም እና መጠጥ ቀማምሰው ነበር። ምን እንዴ? መጠጥ ማለት መድኃኒት እየወሰደ እኮ ነው። እኔም ላስቆመው ሞክሬ ነበር ግን በፍጹም አልሰማኝም። ምን ማለት ነው አልሰማኝም ማለት? በግድ እኮ ልታስቆመው ይገባ ነበር። መጠጥና መድኃኒት አብሮ እንደማይሄድ መቼም ታውቃለህ አይደለ? በጣም እኮ ነው የሚጎዳው። እኔ እኮ ይሄ ነገር አልጠፋኝም ግን ደግሞ ከኔ አቅም በላይ ነው። ከአቅም በላይ ሆነ አይደል? ጽጌረዳ እውነቴን ነው። ብዙ ነገር ሞክሬያለሁ። ደግሞ እኮ መጠጥ ሊጎዳው እንደሚችል እኔም እሱም የምናውቀው ነገር ነው አይደል እንዴ? አንዳንዴ እውነታው መያዝ ብቻ ምንም ጥቅም የለውም። ወይኔ አምላኬ ሆይ፣ ወይኔ የሆነ እውነት ምን ብዬ እንደማመሰግንህ አላውቅም። በጣም አመሰግናለሁ። ምንም ማመስገን አይጠበቅብሽም። ገንዘቡን ስለተቀበልኳቸው ከክላስ ስትወጪ አንድ አፍታ መገናኘት ነው እንዴ? በደስታ እመጣለሁ። እሺ መልካም ቀን። እሺ ዮኒ። የጠየቁሽ መክመልሽ እንዴ? አንተ ማን ስለሆንክ ነው? ሲጀመር እንደዚህ አይነት ጥያቄ እንድትጠይቀኝ ማን መብቱን ሰጠክ? አልገባኝም። ቆይ እየቀለድሽብኝ ነው እንዴ? ይቅርታ፣ እኔ እዚህ የመጣሁት ለስራ ነው እንጂ ለቀልድ አይደለም። ስለዚህ እንዳንተ ለቀልድ ጊዜ አልተረፈኝም ማለት ነው። ምክንያትሽ ግን ምን እንደሆነ ማወቅ እችላለሁ? የምን ምክንያት? እኔ እንደዚህ እንድትሆኝብኝ ያደረገሽን ምክንያት ነው። ምን ሆንኩኝ? ቆይ ለምንድን ነው እንደዚህ እየሆንሽብኝ ያለሽው? በፊት እኮ እንደዚህ አልነበረም። አሁን እኮ ለምን እንደዚህ እንደተናደድሽ አልገባኝም። እንዴት አልናደድም? አባቴን የሚያክል ሰውዬ እንዳገባ ነበር የፈለከው ነው ወይስ ሀብትና ንብረት ስላለክ እሺ እንደደ ነበር የጠበቅከው?
እኔ እንደሱ ማለቱ አይደለም። እና ታዲያ ምንድን ነው? አይ ምን ነው መስፍን፣ ትንሽ መስመር ያለፍሽ አልመሰለሽም? መስመርን የማያለፍኩ አንተ ነህ እንጂ ባለጌ። አሁን በኋላ አንዲት ቃል እንዳትተነፍሽ። ንገሪኝ ካልክሞ ባለጌው አንተ ራስህ። ምን የተፈጠረው? አንቺ ውርጋት፣ ከፊቴ ውጪልኝ ከዚህ። ለማንኛውም ይሄን ነገር በደንብ ወቅ። እኔ አንተን ከማገባ ሞቴን እመርጣለሁ። ጽጌረዳ በቃ አሁን እንውጣ። ምን ነው ባለጌውን አባትን ስለተናገርኩ ብጀበረ እንዴ? ጽጌረዳ እንደተናደድሽ እኮ ይገባኛል። በቃ አሁን እንውጣ። እቺን ውሻ ከቤት ያስወጡልኝ። ይበቃሻል አልኩሽ። የእስካሁኑ ይበቃል ብዬሻለሁ። ለማንኛውም አንድ የመጨረሻ ነገር ልንገርህ። እኔ እኮ ከልጅህ ራሱ ማንሰው ነኝ። እኔን መመኘትን ሳያዝ አልፈኝ ወደ ቤተሰቦች መሄድ ይሄ በጣም ባለጌነትን ነው የሚያሳየው። ጽጌረዳ ምን ልትለኝ ነው? ባለጌውን አባትን ስለተናገርኩበት በድጋሚ ደበረ እንዴ? እቺን ውሻ ከቤት ያስወጡልኝ። ውሻውማ አንተ ነህ። እንደ አንቺ ነገርኩሽ እኮ ዝም አትይም እንዴ? አንተ እጅህን ሊያነሳብኝ። ጽጌረዳ እንደዚህ ማድረግ ፈልጌ አልነበረም። ልመታሽ ፈልጌ አልነበረም። ሰማኛለህ? አባትና ልጅ ከዚህ በኋላ ከህይወት ይውጡ። እሺ ጽጌረዳ፣ በተለይ ደግሞ አባትየው በቃ እኔ ባለፍኩበት ቦታ በሙሉ እንዳታልፍ ከህይወት ይውጣልኝ። በቃ እኔ ከእናትና ታውኝ። ሀብታም ስለሆኑ ብቻ ሰውን በሀብት መግዛት የሚፈልጉ ሰዎች ደግሞ ሲመታት ደማች። ምን ይሆን? ወይኔ ጽጌረዳ፣ እኔ እንደው አንጀቴን በላሽ። ሄዳለች። አባዬ በቃ ተረጋጋ፣ ተረጋጋ ነው። በቃ ደማ እሱም ወደ አባቱ በጥፊው ብቻ ይሆን እንደዚህ ልጅ ወይስ ውስጧን የሚያማት ነገር ነው? ስጋት አባዬ በቃ የተፈጠረው ነገር እንርሳው፣ እንረጋጋ። እስኪ በሽታ ደግሞ እንዳይነሳ። ኖ አላት የምትለውን እውነት ንገሪ። አባዬ በቃ አንተ ከተሻለ የሆነ ቦታ የግድ ቶሎ መሄድ አለብኝ። ቶሎ ደርሼ እመጣለሁ እንጂ። ምን ከዚህ የበለጠ ጉዳይማ ምንም ሊኖር አይችልም። አናግረኝ። አባዬ መጣሁ። ነብዩ አባት ፍቅር እንዴ! ቆይ ምንድን ነው እሱ? አይሽም ጽጌረዳ፣ በቃ ሁሉም የሚያልፍ ነገር ነው። አሁን አንቺ ብቻ መረጋጋት ነው የሚጠበቅብሽ። እየዋሸኝ ነው መኮንን። እኔ እንዳላዝን አውቀህ እየዋሸኝ ነው አይደለም? ምንም የዋሸሁሽ ነገር የለም። ሁሉም እውነት ነው የነገርኩሽ። ሁሉንም አይደለም፣ እኔ እንዳላዝን ብለህ ነው አውቀህ። እሺ ማትረባ ደግሞ ምን አደርጋለሁ? ጦሰኛለች። ነቃቤ እንጂ ሄሎ ፌቭ፣ ጽጌረዳ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ አንቺ? ልቤ ጭንቅ እያለኝ ነው። ምንድን ነው የተፈጠረ ነገር አለ? ደውሎላት እኮ ነው። አንድ ቤት ነው ያደግነው። እሷ ደግሞ በጣም የሀብታም ልጅ ናት፣ ብቸኛ ልጅ ናት እና አቅብጠው ነው ያሳደጓት። ስለዚህ በእሷ መፍረድ አይቻልም። እሺ ይሁን። ታዲያ ይሄ ግን አንቺን ከመጥላት ጋር ምን ያገናኛል? ያው እኔ ከሱ ምንም ትንሽ እየተራመደ በለጥ ስለማትወድ ጽጌረዳን ፌቨን ትጠላታለች። አለቅ 4 ነጥብ። ውድ ቤተሰቦቼ ክፍል 15 በዚህ ተጠናቋል። እንደወዳችሁ ተስፋ አደርጋለሁ። በክፍል 16 ከምንገናኝ ትናፍቁኛላችሁ። መልካም ጊዜ። ቻው ቻው።